ስታኮች፣ የስታክ ኤክስቼንጆች እና ስታክ ሼሮች ምንድን ናቸው? ስታክ ማለት የአንድን ካምፓኒ ኦነርሺፕ ወይም ባለቤትነትን የሚያንጸባርቅ ቃል ነው። ስለዚህ ስቶኮችን ስገዙ የካምፓኒውን የተወሰነ ፐርሰንት ባለቤት ትሆናላችሁ። ይህም በምሳሌ ለማስረዳት የዩቲዩብ ካምፓኒ 50% ስታክ እንዳላችሁ አስቡ። የ50%ቱ ባለቤት ናችሁ ማለት የካምፓኒውን ግማሽ ያህል ባለቤትነቱ የእናንተ ነው ማለት ነው። እዚህ ጋር ሼር የሚባል ነገር ይመጣል። ሼር ማለት የካምፓኒው ስቶኮች የተከፋፈሉበት ትናንሽ ክፍልፋይ ማለት ነው። ለምሳሌ ዩቲዩብ 10 ሼሮች ብቻ ቢኖሩት እና እናንተ ከዛ ሼር 5 ሼር ገዛችሁ ማለት 50%ቱን ገዛችሁ ማለት ነው። ስታክ ኤክስቼንጆች ደግሞ ስታኮችን መግዛትና መሸጥ የምትችሉባቸው ቦታዎች ናቸው። በዚህ ዘርፍ ታዋቂ የሆኑት ኒውዮርክ ስታክ ኤክስቼንጅ እንዲሁም ናስዳክ ይጠቀሳሉ። አሁን የሚነሳው ጥያቄ አንድ ካምፓኒ ስቶኮችን የሚሸጠው ለምንድን ነው የሚለው ነው። ካምፓኒ ስቶክን የሚሸጥበት የተለያየ ምክንያት አለው። ዋናው ግን የካምፓኒውን አቅም ለማሳደግና ከፍ ያለ ካፒታል ለማግኘት ነው። በዚህም ቢዝነሳቸውን ያስፋፋሉ እንዲሁም አዳዲስ ቅርንጫፎችን ይከፍታሉ። ስለዚህ እነዚህ ሼሮች ስትገዙ ሼር ሆልደር ወይም የሼር ባለቤት ትሆናላችሁ። በዚህም ካምፓኒ የሚያተርፈውን ያህል በሼራችሁ ተባዝቶላችሁ ትርፍ ታገኛላችሁ። ሲከስርም ኪሳራውንም በዛው ልክ ትጋሩታላችሁ ማለት ነው። እንደዚሁ ባጭሩ የቢዝነሱን ዓለም መረዳት ከፈለጋችሁ ቴሌግራም ላይ እንገናኝ።